ጀግኖቹ አትሌቶቻችን ጉዳፍ ጸጋይና ድርቤ ወልተጂ በ1500 ሜትር የሴቶች አጭር የትራክ ውድድር ኢትዮጵያን በመጀመሪያው ረድፍ አስቀምጧታል። አንደኛና ሁለተኛ ደረጃን የያዙት ጀግኖች አትሌቶቻችን በዚህ በ1500 ሜትር የትራክ አጭር ርቀት ውድድርም የ2025 ምርጥ ሰዓት ያላቸው አትሌቶች መሆንም ችለዋል። በርቀቱ ከዓለም ዙሪያ ካሉ አትሌቶች ሁሉ በልጠው የመጀመሪያ ደረጃ ላይ የተቀመጡት ጀግኖች አትሌቶቻችን እንዴት ደረጃውን እንደተቆጣጠሩትና የኢትዮጵያ ስምም እንዳስጠሩ መረጃውን በዝርዝር እናጋራችኋለን። በሌላ መረጃ ደግሞ አትሌት ትዕግስት አሰፋ በይፋ ማመልከቻ ማስገባቷ ተሰምቷል። በመጪው መስከረም በሚካሄደው የቶኪዮ የዓለም ሻምፒዮና ላይ እጩ ተደርጋ በፌዴሬሽኑ የተመረጠችው የኦሎምፒክ የብር ሜዳሊያዋና በቅርቡ በለንደን ማራቶን ሪከርድ በመስበር ጭምር ያሸነፈችው ጀግናዋ አትሌት ትዕግስት አሰፋ ምርጫውን አስመልክቶ ቅሬታዋን አስገብታለች። የሷ ምርጫ አስቀድሞ እንዳሳወቀችው በመጪው የዓለም ሻምፒዮና ላይ የመሳተፍ ፍቃድ የላትም። ከዚያ ይልቅ ከ15 ቀን በኋላ ማለትም በመጪው መስከረም ወር መጨረሻ የሚካሄደው የበርሊን ማራቶን ላይ ሮጣ በኬንያዊቷ ሩት የተወሰደብንን ሪከርድ ማስመለስ ነው ትልቁ ግቧ። ፌዴሬሽኑ ደግሞ የለም በቶኪዮ የዓለም ሻምፒዮና ላይ ሀገርሽን ወክለሽ መሮጥ አለብሽ ሲል እጩ አድርጎ መርጧታል። ታዲያ አትሌት ትዕግስት ይህንን መነሻ በማድረግ ነው ማመልከቻ የጻፈችው። በዚህ የመረጃ ሰዓታችንም አትሌቷ ለፌዴሬሽኑ ያስገባችው ማመልከቻ ምንነትና ተያያዥ ጉዳዮች ዙሪያ መረጃዎችን እናጋራችኋለን። ውድ የቻናላችን ቤተሰቦች የእናንተ አስተያየት በዚህ ጉዳይ ላይ ምንድነው? ከኦሎምፒክ ቀጥሎ ትልቅ ቦታ በሚሰጠውና ሀገርን በመወከል ውድድር በሚካሄድበት በቶኪዮ የዓለም ሻምፒዮና ላይ ትዕግስት መሳተፍ አለባት ወይስ ሁለቱም ሀገር ጉዳይ እንደመሆናቸው በኬንያዊቷ አትሌት የተነጠቅነውን ሪከርድ በመስበር ወደ ሀገሯ ለማስመለስ የምታደርገውን ጥረት ነው መደገፍ ያለበት? እስኪ አስተያየታችሁ አጋሩን። ቻናላችንም ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መጀመሪያ መረጃችን ስናልፍ አሁን ላይ አሉን ከምንላቸው ሴት አትሌቶች መካከል የመጀመሪያው ረድፍ ላይ የተቀመጡት አትሌት ጉዳፍና እንዲሁም ደግሞ አትሌት ድርቤ ወልተጂ ቀዳሚው ተጠቃሾች ናቸው። በተደጋጋሚ ጊዜ አሸንፈው የሀገራችንን ሰንደቅ ዓላማ ከፍ አድርገው ያውለበለቡት አትሌት ጉዳፍ ጸጋይና ድርቤ ወልተጂ የ1500 ሜትር አጭር የትራክ የሴቶች ውድድርን አንደኛና ሁለተኛ ደረጃን ይዘው እየመሩ ናቸው። የዓለም አትሌቲክስ በይፋዊ ማህበራዊ ገጹ ላይ እንዳጋራው የ2025 የሴቶች የ1500 ሜትር የትራክ ውድድር ደረጃ ይፋ አድርጓል። በዚህም መሰረትም ጉዳፍ ጸጋይ አንደኛ፣ ድርቤ ወልተጂ ደግሞ ሁለተኛ ደረጃን ይዛለች። ጀግናዋ አትሌት ጉዳፍ ጸጋይ የ1500 ሜትር ርቀት ከዓለም እንዴት አንደኛ ሆነች የሚለውን ስንመለከትም ባለፈው የካቲት 16 ቀን በፖላንድ አሬና ስቴዲየም ላይ ያስመዘገበችው ታላቅ ድል ነው። በደረጃው አናት ላይ እንድትቀመጥ ያደረጋት ጉዳፍ 3 ደቂቃ ከ53 ሴኮንድ ከ92 ማይክሮ ሴኮንድ የገባችበት የአመቱ ምርጥ ሰዓት ሆኖ ተመዝግቦላታል። በዚህ መሰረት የ1500 ሜትር የትራክ አጭር ርቀት ውድድርም ጉዳፍ ጸጋይ ከዓለም ዙሪያ ካሉ አትሌቶች አንደኛ ደረጃን ይዛ እየመራች ትገኛለች። ሁለተኛ ደረጃን የያዘችው ደግሞ ድርቤ ወልተጂ ስትሆን ባለፈው የካቲት 13 ቀን በፈረንሳይ ሊቭን የገባችበት 3 ደቂቃ ከ58 ሴኮንድ ከ89 ማይክሮ ሴኮንድ ጊዜ ከጉዳፍ ጸጋይ ቀጥሎ ሁለተኛ ደረጃን እንድትይዝ አስችሏታል። ወጣቷና ብዙ ተስፋ የተጣለባት አትሌት ድርቤ ወልተጂ ወደፊት የኢትዮጵያ ሰንደቅ ዓላማን ከፍ አድርገው ያውለበልባሉ ተብለው ከሚጠበቁትም ወጣት አትሌቶች መካከልም ቀዳሚው አምነች። በዚህ በ1500 ሜትር የትራክ ላይ የሴቶች አጭር ርቀት ውድድርም ላይ ከ1 እስከ 10 ያለውን ደረጃ በበላይነት የያዙት ኢትዮጵያውያን አትሌቶች መሆናቸውም የዓለም አትሌቲክስ ፌዴሬሽን የዓለም አትሌቲክስ ይፋ አድርጓል። በዚህ የደረጃ ሰንጠረዥ ውስጥም ኢትዮጵያ በአራት አትሌቶች አማካኝነት ነው ደረጃውን በአንደኝነት የምትመራው። ከላይ እንደተጠቀሰው አንደኛ ጉዳፍ ጸጋይ፣ ሁለተኛ ድርቤ ወልተጂ፣ አራተኛ ደግሞ ብርቅ ያየሎም እንዲሁም ደግሞ ወርቅነሽ መሰል ደግሞ 9ኛ ደረጃን በመያዝ ከ1 እስከ 10 ባሉት ደረጃዎች ውስጥ 4 ኢትዮጵያውያን አትሌቶችም ተካቷል። በዚህ ርቀት ላይ አሜሪካ በሁለት አትሌቶች ሁለተኛ ደረጃን ስትይዝ እንግሊዝ፣ አውስትራሊያ፣ አየርላንድ እና ኬንያ ደግሞ በአንዳንድ አትሌቶች በደረጃው ሰንጠረዥ ላይ ከ1 እስከ 10 ያለውን ደረጃ ይዟል።
በተለይም ጀግናው አትሌት ጉዳፍ ጸጋዬ በ1500 ሜትር አጭር ርቀት ንግስት መሆኗ ዳግም አስመስክራለች። ጉዳፍ ጸጋዬ በሁለት የሩጫ አይነቶች የዓለም ሪከርድ ባለቤት መሆኗ ደግሞ ከሌሎች አትሌቶችም ልዩ ያደርጋታል። በ5000 ሜትር የቤት ውስጥ የዓለም ሪከርድ ባለቤት ከመሆኗም በላይ በ1500 ሜትር ደግሞ የቤት ውስጥ ሩጫ በ3 ደቂቃ ከ53 ሴኮንድ በ09 ማይክሮ ሰኮንድ በሆነ ጊዜ የዓለም ሪከርድም በእጇ ይዛለች። ይህ የኋለኛው ሪከርድ በ2021 በፈረንሳይ ሊቭን የተመዘገበም ነው። ከዚህ በተጨማሪም ጉዳፍ ጸጋዬ በዓለም ታሪክ ውስጥ በርካታ ርቀቶችም በመሮጥ ፈጣን አትሌቶች ተርታም ትመደባለች። በ1500 ሜትር ሩጫም በ3 ደቂቃ በ50 ሴኮንድ ከ30 ማይክሮ ሰኮንድ በታሪክ ሶስተኛዋ ፈጣን አትሌት መሆኗም የሚታወቅ ነው። በሌላ መረጃ ደግሞ በማራቶን ምርጫ ዙሪያ ፌዴሬሽኑ ቅሬታ ያለው አትሌት ካለ መጠየቅ ይችላል ባለው መሰረትም አትሌት ትዕግስት አሰፋ ማመልከቻ ማስገባቷ ተሰምቷል። በመጪው መስከረም አጋማሽ በጃፓን ቶኪዮ በሚካሄደው የዓለም አትሌቲክስ ሻምፒዮና ላይ አትሌት ትዕግስት አሰፋ ላለማሳተፍም በግሏ ውሳኔ ማሳለፏ ይታወቃል። የኢትዮጵያ አትሌቲክስ ፌዴሬሽን ደግሞ በውድድሩ እንድትሳተፍና እጩ አድርጎ መርጧታል። የአትሌቷ ውሳኔና የፌዴሬሽኑ ውሳኔ ለየቅን መሆኑ ሌላ ውዝግብ ፈጥሯል። ትዕግስት የቅሬታዋ ምንጭ የቶኪዮ የዓለም ሻምፒዮና ይለፈኝና ይህ ውድድር ከተጠናቀቀ በኋላ በጀርመን በርሊን በሚደረገው የማራቶን ውድድር ላይ ተሳትፌ በኬንያዊቷ አትሌት ሩት ኒጌቲች የተወሰደብንን ሪከርድ ላስመልስ የሚል መንፈስ እንዳለው በማመልከቻዋ ላይ ተመላክቷል። ሃትሪክ ስፖርትና ኢትዮ ረነርስ የተባሉ ሚዲያዎች የትዕግስት አሰፋ ቅሬታ ማስገባቷ ከምንጮቻቸው መስማታቸው የዘገቡ ሲሆን ስለ ቅሬታው ከራሷ ከአትሌቷ ለማረጋገጥ ያደረጉት ጥረት ግን እንዳልተሳካላቸውም ዘግበዋል። ኢትዮ ረነርስ ባጋራው መረጃ በፌዴሬሽኑ ታሪክ እንዲህ አይነት ከባድ ጥያቄ ያለው ማመልከቻ ያስገባ ሌላ አትሌት አላስታውስም ሲል ስለ ጉዳዩ መረጃ አጋርቷል። ባለ ሪከርዷ ትዕግስት አሰፋ በኬንያዊቷ ሪት ኔጌቲች የተወሰደብንን ሪከርድ ለማስመለስ ስለወጠነችው ውጥን ከኢትዮ ረነርስ ባለፈው ግንቦት ወር ላይ እንዲህ ብላ ተናግራ ነበረ። ፈጣሪ ጤና ይስጠኝ እንጂ የቻልኩትን ብቻም ሳይሆን የማልችለውንም ሁሉ ሜዳው ላይ እሞክራለሁ። እስኪ ደክመኝ ሳይሆን እስክሞትም ድረስ በርሊን ላይ ሩጬ ሪከርዱን ወደ ሀገሬ ለመመለስ እጥራለሁ። ከሞትኩም እንግዲህ እዚያው በርሊን ላይ ተቀብሩኛላችሁ። ሪከርዱን ወደ ሀገሬ ኢትዮጵያ ሳላመጣ የምተኛበትም የምቆምበትም ደቂቃ አይኖረኝም ስትል እጅግ አወዛጋቢና አነጋጋሪ ውሳኔዋን አስቀድማ ይፋ ማድረጓ የሚታወቅ ነው። መቼም ይህ ድርጊት አስገራሚ ነው። ምክንያቱም ሪከርድ ለማሻሻልና በኬንያዊቷ አትሌት የተወሰደብንን ሌላኛው ሪከርድ ወደ ኢትዮጵያ ለመመለስ ከፍተኛ ሽልማትና ክብር የሚያስገኘውን የዓለም አትሌቲክስ ሻምፒዮና ላለመወዳደር በግሏ ወስናለች። ከዚያ ይልቅ ከዓለም ሻምፒዮናው ከተደረገ ከ15 ቀናት በኋላ በርሊን ላይ ለመሮጥና ሌላኛው ሪከርድ ለመስበር ሙሉ ጊዜዋንና ትኩረቷን ሰጥታ መዘጋጀቷን ነው እንግዲህ አትሌቷ የገለጸችው። ይሁን እንጂ የኢትዮጵያ አትሌቲክስ ፌዴሬሽን ግን በመጪው መስከረም ወር በሚደረገው የዓለም አትሌቲክስ ሻምፒዮና ውድድር ላይ ቶኪዮ ላይ ኢትዮጵያን ወክላ እንድትሳተፍ እጩ አድርጎ መርጧታል። የአትሌቲክስ ፌዴሬሽንም እስካሁን ድረስ ትዕግስት ስላስገባችው ማመልከቻ ያለው ነገር የለም። በቀጣይ ቀናትም በዚህ ጉዳይ ላይ ውሳኔዎች ያሳልፋል ተብሎ ይጠበቃል። እኛም በዚህ ጉዳይ ላይ አዳዲስ መረጃዎች ሲወጡ የምናጋራችሁ ይሆናል። ውድ ዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ ይሆንላችሁ። ቻው ቻው።